ይህ አደገኛና ዝምተኛ አዘንግቶ ገዳይ ከትንሽ እስከ አዋቂ ከተራ እስከ ታዋቂ ሰዎች ድረስ የሰዎችን ሕይወት በአጭሩ የሚያስቀር የታባ ካሉት ደግሞ ራሱን በማከም ወደ ነበረበት የሚመለስ አስደናቂ የሆነ የሰውነት ክፍልን የሚያጠቃ በሽታ ነው። የጉበት ስብ በሽታ ከጉበት በሽታዎች ውስጥ አንዱ ነው። ይህ በሽታ በቅርቡ አንድ የምንወደውን የኪነ ጥበብ አውራ ከልጅ እስከ አዋቂ ድረስ አድናቆትን የተቸረው የሳቃችን ምንጭ የሆነውን ነፃነት ወርቅነህን እንድናጣ አድርጎናል። በነገራችን ላይ ስለ ነፃነት የጉበት ስብ በሽታ ብዙ አወዛጋቢ የሆኑ ሐሳቦች ሲነሱ ነበር። እናም ለምንድነው ታክሞ መዳን ያልቻለው የሚሉ ጥያቄዎችም ይነሳሉ። ካጋጠመው የጉበት ስብ በሽታ በህንድ አገር ሄዶ መታከሙ የሚታወስ ነው እና ዛሬ ከዚህ ጋር ተያይዞ የጉበት ስብ በሽታ በሕክምና መድኃኒት የለውም ወይ? ለምን ነፃነትስ እንደ ቀልድ ሕይወቱ ሊያልፍ ቻለ? የሚለውን ግርታ የፈጠረውን ሐሳብ ፍንጭ እንድታገኙበት ይረዳችኋል ብዬ አስባለሁ ማለት ነው። ከዛ በፊት ግን የጉበት ስብ አንድ ሰው ላይ ከሚከሰትበት ዋና ዋና ምክንያቶች እንዲሁም ከተከሰተስ ምን አይነት መፍትሄዎችን በቀላሉ መውሰድ አለብን የሚሉትን እንመለከታለን ማለት ነው። የጉበት ስብ ክምችት ወይንም ፋቲ ሊቨር ዲዚዝ በጉበት ሴሎች ውስጥ ከመጠን በላይ ስብ ሲጠራቀም የሚከሰት የጤና እክል ነው። የጉበት ስብ በሽታ ሊከሰት የሚችልባቸው 3 ዋና ዋና ምክንያቶች አሉ። አንደኛው ከአልኮል ጋር የማይገናኝ ሲሆን ከአመጋገብና የኑሮ ዘይቤን ተከትሎ የሚመጣ ነው። ሁለተኛው ደግሞ በአልኮል ምክንያት የሚከሰት የጉበት ስብ በሽታ ነው። በሶስተኛ ላይ የምናገኘው በዘር ወይንም ጄኔቲክ የሚመጣ የጉበት ስብ በሽታ ነው። አንድ በዚህ በሽታ የተያዘ ሰው ምንም አይነት ምልክት ሳያሳይ በሰላም ስራውን እየሰራ እየኖረ እያለ በድንገት ሕይወቱ ሊያልፍ ይችላል ማለት ነው። ነገር ግን በሽታው በጣም እየገፋና እየጠና ሲመጣ በሆድ የላይኛው ክፍል በስተቀኝ በኩል የመክበድ ወይም የህመም ስሜት ይፈጥራል። ከዛም በተጨማሪ ደግሞ ከፍተኛ የሆነ የድካም ስሜት ሰውየው እንዲሰማው ያደርጋል። የምግብ ፍላጎቱንም ይቀንሰዋል እና ድንገተኛ ደግሞ የሰውነት ክብደት መቀነስም ያጋጥመዋል። ከዛ ደግሞ በተቃራኒ ከፍተኛ የሆነ የሰውነት ክብደት መጨመርም ያጋጥመው ይችላል። የቆዳና የአይን ቢጫ መሆንም አንዱ ምልክቱ ነው። ከዚህ ጋር ተያይዞ ደግሞ የእግርና የሆድ እብጠትም ይከሰታል። እናም አንዳንድ ሰዎች ሆዳቸው ሲያብጥ እንደ ምቾት በመቁጠር አረ ይሄ ሰው ቦርጫ ወጣ ተመችቶታል በሚል ሙገሳ ወደ ሞት በሚያውቋቸው ሰዎች ይሸኛሉ ማለት ነው። በጣም ጥሩ ነገር ግን ይህ በሽታ በቀላሉ የኑሮ ዘይቤን በማሻሻል ጉበት ራሱን እንዲያክም እድል በመስጠት በቀላሉ የክብደት ጫናን በመቀነስ የአልኮል መጠጥን በማቆም ጣፋጭ ምግቦችን ባለማዘውተር በዘይት የተጠበሱ ምግቦችን ባለመመገብ ነጭ ዳቦን አብዝቶ ባለመመገብ እንደ ፓስታ ያሉ ምግቦችንም አብዝቶ ባለመመገብ ወይንም የምንመገበውን መጠን በመቀነስ የአካል እንቅስቃሴ በማድረግ ጤናማ የሆኑ ቅባቶችን በመጠቀም ቅባት የበዛባቸው ወይንም ፋቲ የሆኑ ምግቦችን በብዛት ባለመመገብ ቀስ በቀስ ጉበታችን ከነበረበት የጉበት ስብ በሽታ ራሱን እንዲያላቅቅ ማድረግ የምንችልበት ሂደት አለ ማለት ነው። መጀመሪያ ወደ አነሳነው ነጥብ ስንመለስ በሽታው መድኃኒት የለውም ወይ የሚለውን ስንመለከት በእርግጥ በሽታው ይህ ነው የተባለ የሚዋጥ ወይንም በሐኪም የሚታዘዝ መድኃኒት የለውም። ነገር ግን እዚህ ጋር አንድ መፍትሄ አለ። እሱም የጉበት ንቅለ ተከላ። ይህ ሕክምና በሀገራችን ባይኖርም እንደ ህንድ፣ ቱርክ፣ ታይላንድ፣ በአውሮፓና በአሜሪካ ባሉ ሀገራት ሕክምናው ይደረጋል። ለምን ታዲያ ይህን ማድረግ አልተቻለም? ይህ የአንዳንድ ሰዎች ጥያቄ ነው። ይህም ሕክምናውን ለማድረግ የሚያስፈልጉ ነገሮች ምን ናቸው የሚሉትን አንድ እንግዲህ በዚህ በሽታ የተያዘ ሰው ሕክምናውን ወይንም ንቅለ ተከላውን ማድረግ እፈልጋለሁ ካለ ሐኪሞቹ የሚያስቀምጡት ቅድመ ሁኔታዎች አሉ። አንደኛ ከፍተኛ የሆነ የሕክምና ገንዘብ፣ ምክንያቱም ሕክምናው በጣም ውድ ስለሆነ ከፍተኛ የሆነ ገንዘብ ይጠይቃል። ሁለተኛው ደግሞ ጉበት የሚለግስ ሰው ያስፈልጋል ማለት ነው። እዚህ ጋር ግን በሽታው የተከሰተው በጄኔቲክ የመጣ ከሆነ ደግሞ
የሚለግሰው ቤተሰብም ይሁን እህት ወይም ወንድም ከዛ የጸዳ መሆኑን ማረጋገጥ እጅግ ወሳኝ ነጥብ ነው ማለት ነው። ሶስተኛው የታማሚው የጤና ሁኔታ ይወስነዋል። ታማሚው እንደ ልብ እና ሳምባ ያሉ ክፍሎቹ ይህንን ቀዶ ጥገና የመቋቋም አቅም አላቸው ወይ የሚሉት ናቸው ማለት ነው። አራተኛው በሽታው በአልኮል የመጣ ከሆነ ደግሞ ሰውየው ቢያንስ ለ6 ወራት ያክል አልኮልን አቁሞ መቆየት መቻል አለበት ብለው ሐኪሞቹ እንደ ቅድመ ሁኔታ ያስቀምጣሉ። አምስተኛው ከፍተኛ የሆነ ውፍረት መኖር ነው። ሰውየው በጣም ወፍራምና ከፍተኛ ክብደት ካለው ክብደቱን እንዲቀንስ ይፈለጋል ማለት ነው። በስተመጨረሻም እነኚህ አይነት ጥያቄዎች እንደ ቅድመ ሁኔታ ከተቀመጡ በኋላ ንቅለ ተከላው ማድረግ ይቻላል ማለት ነው። ነገር ግን አንድ ሰው ንቅለ ተከላውን ካደረገ በኋላ ደግሞ የሚከተሉትን ነጥቦችን ጥንቃቄ ማድረግ አለበት ተብሎ ይቀመጣል። እሱም ሰውነቱ አዲሱን ጉበት እንደ ባዕድ ነገር እንዳያየው ታካሚው ዕድሜ ልኩን የሚወስደው የሐኪም መድኃኒት ይታዘዝለታል። ሁለተኛው ነጥብ በሽታው ድጋሚ አይመለስም ወይ? ንቅለ ተከላ ከተደረገ በኋላ በሽታው ድጋሚ አይመለስም ወይ የሚለው ነጥብ ለእናንተ ግልጽ እንዲሆንላችሁ ልንገራችሁ። ግለሰቡ የአኗኗር ዘይቤውንና አመጋገቡን ካላሻሻለ አዲሱ ጉበትም ቢሆን በስብ የመያዙ እድል ይኖረዋል ማለት ነው። ሶስተኛው በጭራሽ መመገብ የሌለብን ነገሮች ተብሎ ይቀመጣል ማለት ነው። ይህን ንቅለ ተከላ ያደረገ ሰው አልኮል የሚባል ነገር መጠጣት የለበትም ማለት ነው። እንዲሁም በጉበት ላይ ጫና የሚያደርሱ የተለያዩ ነገሮችን ማቆም መቻል አለበት ማለት ነው። የጉበት ስብ በሽታ የመጣው በዘር ከሆነ ሰዎች ውፍረት ባይኖራቸውም ጉበታቸው ወይንም ውፍረት ባይኖረውም ጉበታቸው ስብ የመሰብሰብ እድሉ ከፍተኛ ነው ማለት ነው። ይህ ጄኔቲክ ያለባቸው ሰዎች በሽታው ወደ ከፋ ደረጃ ሲሄድ ጉበታቸው ወደ ጉበት መድረቅ የመቀየር እድል ሊኖረው ራሱ ይችላል ማለት ነው። እናም ይህን ሐሳብ ስናጠቃልለው ከዚህ በሽታ ራሳችንን ለመታቀብኛ ምን እናድርግ የሚሉትን ነጥቦች እናንሳ። አንደኛ ቅድመ መከላከል ምርመራ ማድረግ መቻል አለብን ማለት ነው። ሁለተኛው ደግሞ በየጊዜው ምርመራ ወይንም ሊቨር ፋንክሽን ቴስት ማድረግ መቻል አለብን ማለት ነው። ሶስተኛው የአኗኗር ዘይቤን መለወጥ ነው። ለትንሽ ትልቁ በተለይ መድኃኒት የምትወስዱ ሰዎች እዚህ ጋር መጠንቀቅ መቻል አለባችሁ ማለት ነው። ከፍተኛ የሆነ አላስፈላጊ ንጥረ ነገሮችን የሚያስወግደው ጉበታችን እስከሆነ ድረስ በተለይ እንደ ፓራስታሞል ያሉ አብስታችሁ የምትወስዱ በየጊዜው በየቀኑ የምትወስዱ ሰዎች ጉበታችሁን ቼክ መደረግ መቻል አለባችሁ ማለት ነው። 4 ከአልኮል መራቅ ነው። አልኮል ለሰውነታችን ከጉዳት ውጪ የሚሰጠው ጥቅም እስካሁን በጥናት አልተረጋገጠም። እናም ሰዎች የአልኮል መጠጥን ብታቆሙት በእጅጉኑ መልካም ነው ማለት ነው። ከዛም በተጨማሪ አመጋገብና ክብደትን በመቀነስ ተስተካከለ የሰውነት ኪሎ እንዲኖረን በማድረግ ራሳችንን ከጉበት ስብ በሽታ በመከላከል ሕይወታችንን መቀጠል መቻል አለብን ማለት ነው። በስተመጨረሻም የጉበት ንቅለ ተከላ በማድረግ አንድ ሰው ሕይወቱን እንደ አዲስ ማስቀጠል ይችላል ማለት ነው። ይህ የመጨረሻው ውጤት ነው ማለት ነው። አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። ላይክ እና ሰብስክራይብ ብታደርጉ ደስ ይለኛል።